ሶስተኛ ጭማሪ ሐሙስ ማታ እየተባለ ነብዩ ሰለላሁ ዐለይሂ ወሰለም አንድም ቀን ሐሙስ ማታን እንድንነጥለውና ልዩ አምልኮ እንድንሰራ አላዘዙም። በልንዲያው ሐሙስ ማታን በምንም አይነት አምልኮ አትነጥሉታል። እኛ በአገራችን ግን ምን እናቃለን? ሰዎች ምን ይላሉ? የሐሙስ ማታ ቡና አይቀርም ይባላል አይባልም? በተለይ በአማራ ቤት ይሄ ጎንደሬ፣ ጎጃሜ፣ ወለዬ ምናምን ቤት የሐሙስ ማታ ቡና አይቀርም ይባላል። ምንድነው የሐሙስ ማታ ቡና ስትል ምን ይለዋል? አሟቶቹ የሞቱት ሰዎች ሰደቃ ከኛ ስለሚፈልጉ ይባልና አንድ ዳቦ ትገዛለች ደሃም ይባለውም ሰውዬ ቤት። ከዛስ ትቆራረስና ገና ዱዓውን ሲያረጉ በእነሱ ቤት አስታዋሽ ላለውም አስታዋሽ ለሌለውም لجميع الأموات المسلمين ሰደቃችንን አላህ ይቀበለን። ከዛ ቡናው ምን ያረጋዋታል? የሆነቿን ያህል መሬት ላይ ይደፏታል። ምን ይሄ ቡና ቀብር ሄዳል። አሁን ስታስቡት በቧንቧ ምናምን ተጠራቅሞ በየሙስሊሙ ቤት የሚፈላው ቡና በመሬት በኩል አርጎ ቀብር ላሉት ምናምን ብለው ይሄ ሽርክ ቢድዓ አመጽ የሚባለው ነገር አሁን አንተ ለምን ሳቃችሁ? ጤነኛ አይምሮ ላይ ስላላችሁ ሱና ላይ ስላላችሁ አላህ ሱናን ወፍቋችሁ በዚህ በእብድ ስራ ትስቃላችሁ። በእያንዳንዱ ቤት የሚሰራ የእብድ ስራ ነው። እብድ ናቸው እንዳትል አላህ አቅል ሰጥቷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ስንት ሱሐባ ሞቶባቸዋል አልሞተባቸው? እንደነ ሐምዛ፣ እንደነ ጃዕፈር፣ እንደነ ሰዓድ አንጀት የሚቆርጡ ሱሐባዎች ሞተውባቸዋል። እጅህን አንስተው ለሞቱት ሱሐባዎች በለው በዘመንህ ላለ ሰው ሲሞት ዱዓ ታደርጋለህ እንጂ ቡና አፍልተህ የቡናዋን የመጀመሪያ እንዲህ ሲኒው ላይ ጠብ አድርገው ለቀለቀለቅ ከዛ መሬት ላይ لجميع الأموات ከዛ ንፍሮም ካለ ቆሎም ካለ መሬት ላይ መበተን። አሟቶች ምግብ አይበሉም መጠጥ አይጠጡም። አያሳዝንም? ወርደን ሙታን ያስፈልጋቸውም ብለን ስናወራ ሙታን የሚያስፈልጋቸው ምንድነው? ዱዓ اللهم اغفر لهم وارحمهم اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات። ስለዚህ ሐሙስ ማታ የሚባለው ራሱ በዲን ምንድነው? ጭማሪ ነው። የሚያሳዝነው በዚህ ዘመን ማን ነው የሚጣላው? ንገሩኝ። የነብዩ ዲን ላይ የጨማመሩትን ሰዎች የሚጠላቸው አይተታቃል። የኛን ስም ግን ምን ይላሉ? የእናንተን አንገት ቆርጦ የሚጥል ይጥፋ ይባላል። ሹፍ የነብዩ ሱና ላይ አትጨምሩ ነው ያለው። ሌላ አልን ወጣን፣ ሌላ ትርፍ ንግግር ተናገር፣ የነብዩን ሱና አትናዱት ነው ያለው። ተመልከት፣ ሞት ነው የሚመኙልን። ግን هذا ሱና ሐቅ ላይ መሆንህን የምታውቀው የባጢል ሰዎች ጠቅላላ ሲንጫጩ ታያለ። ሲገባቸው ደግሞ ይደነግጣሉ። እኛ ለህዝቡ አላህን ዱዓ ያደረግን ምን ይያል? اللهم اهدنا واهدي بنا አላህ እኛንም ብራን በእኛ የተነሳ ደግሞ ሰዎች የሚመሩ አድርግ ብለን ትግስትን ነው መላበስ ያለብን። ሰውማ ለማያውቀው ነገር ባይተዋር ነው። ነብዩን የደበደበ እኮ ነው ሰው ማለት። የመካ ሙሽሪኮች በገዛ ቋንቋቸው ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ሲያረጉላቸው ነብዩን እኮ የደበደቡ ናቸው። ከጊዜ በኋላ ግን ከነዛ መጥፎ ሰዎች ጀርባ ስንት ሱሐባ ስንት መልካም ትውልድ ተገኘ። ዳዕዋ የሚያረግ ሰው ትልቅ በቁጥር አንድነት መላበስ ያለበት ትግስት ነው። የዲን ሰው መላበስ ያለበት ትግስት ነው። ከቤተሰቦቻችሁ እናንተ ታዘቡ። ማን ነው በቤተሰብ አዛም የሆነው ወጣት? እናንተ ንገሩኝ። ሚቅመው፣ ሚጠጣው፣ ሚያጨሰው፣ ሰላት ማይሰግደው ምን ይባላል? እናንተው ንገሩኝ። ከየቤተ ዘመዱ እናትና አባት ምን ይላል? ከሚሰድበኝ ዝም ብል ይሻላል ይባላል አይባልም? እንደዚህ እኮ ነው የሚሉለት። ዱርየውን ወንድ ሚሰግደው መስጂድ የሚመላለሰው ሴት አልጨብጥም ፊልማ ላይም ቤት ነው መቀመጠው ሚለው ምን ይባላል? አክራሪ ሆንክ አይደል? ያለ እድሜ አዛም ይደረገው ማን ነው በዚህ ዘመን? ልክ ነኝ አይደለም? ሀታ ቤተሰቦች ተመልከቱ፣ ሰይጣን ተጫውቶባቸው ከልጅ ማን እንደሚከበር እንኳን አላቅ ብለው ሚሰግደው ሊወደስ ሊታቀፍ የሚገባው ሂጃብ ምትለብሰዋን ሴት ምንድነው ደግሞ መከናነብ? ልጅ አይደለሽ ወይ? ወንድና ሴት በመንገድ ላይ ቢሄዱ አሁን ባለንበት ዘመን ምን ይባላል? ዞር ተብሎ ታፍረው ይከዳሉ። ወንድና ሴት ስለ ባልና ሚስት አላልኩ። ወንድና ሴት አላህ በጠላው መንገድ እንጋባ ብለው የመጡስ ጊዜ ምን ይባላል? ቤተሰብ ራሱ ብልግና የሚሰሩት በሩ ላይ አምጥቶ አንኳክቶ ጥሎለት ሴት ልጁን ዝም ይላል። ከዛ ልክ ትዳር ለምሳሌ በ21 አመቱ አንድ ወንድ ልጅ ላግባቢል ምን ይባላል? ጤነኛ ነህ?
ትንሽ አታያትም ዓለምን በኋላ ገብተ ከምታስቸግር ትንሽ እስቲ ይውጣልህ ይባላል አይባልም? ሴት ልጅ በልጅነቷ ላግባ ብትል ምን ይባላል? በእኛ ማህበረሰብ ምን ይባላል? ልጅ አይደለሽ ምን ያስቸኩልሻል? ከዛ በኋላ ድንግልናዋን አጣ የማንም መጫወቻ ሆና ተበላሽታ ሚያገባታቶ በ40 ዓመቷ ዱዓ ይደረግላታል። በጊዜ ግን እንድታገባ ነበር ማህበረሰቡ መለመን የነበረበት። ወላሂ የማህበረሰባችንን ችግር ስታየው ብዙ መካሪ ስራዬ ተብሎ ሚያዝ ስራ እንደሆነ ዲን ይገባል። ህዝቡ ያለበት ሌላ ቦታ ነው፣ ዲኑ ያለበት ሌላ ቦታ። ይሄ ሁሉ በምን የተነሳ ነው? ነብዩ ሰለላሁ ዐለይሂ ወሰለም እስልምና እንግዳ ሆኖ ጀመራሉ፣ ተመልሶ እንግዳ ይሆናል አሉ። እንግዳ ሆኖ ጀመረና በሳቸው ዘመን ፋፋ። ከዛስ ከዓለም እስከ ዓለም ድረስ መለኩት፣ ዓለምን ተቆጣጠሩት። ከዛ ምን አሉ? ተመልሶ እንግዳ የሚሆንበት ጊዜ ይመጣል አሉ። ያን ጊዜ እንግዳ ለሚሆኑት ሰዎች ጡባ የምትባለው ጀነት አለችላቸው አሉ። በዚህ ዘመን የዲን ሰው መሆን እንግዳ መሆን ነው። በቴሌቪዥን የሚቀርቡት ምን አይነት ሰዎች ናቸው? እናንተ ንገሩኝ። ዘፈን የሚዘፍኑ፣ መጠጥ የሚጠጡ፣ ሐሺሽ የሚወስዱ ናቸው አይደሉም? ቪአይፒ ይባላሉ። ባለንበት ዘመን ቬሪ ኢምፖርታንት ፐርሰን ይሏቸዋል። በጣም በቃ ወሳኝ ሰው ይባላሉ። ሰማይ ቤት ላይ ምንም የሚሄድ ስራ የላቸው ብልግና እንጂ ማለት። ያ ደግሞ ሌት ተቀን ለጌታው የሚሰግደው ሰው ምን በሚባል ስም ነው የሚጠራው? አሁን ባለንበት ዘመን ወደ ሃይማኖት ስትጠጋ ምን ትባላለህ? አሸባሪ፣ አክራሪ፣ አጥባቂ። ስሙ ራሱ ማስጠላቱ። ነዓም ነብሳቸውን አምላኪዎች አላህን የሚያመልክ ሰው ሲያዩ ይሸበራሉ። ይሸበራሉ አይሸበሩ? እኛ ነን ያሸበርናቸው አይደለም፣ ስራቸው እኮ ነው ያሸበራቸው። ስለዚህ ዲንን በመያዝ ላይ አደራ ቢድዓ ተመልከት። በዚህ መንገድ ነው ገብቶ ሰዎች ምንም ያደርጋቸው ዲኑን እንዲንዱ የሚያረጋቸው።